ኢትዮጵያ ወደቦች ነበሯት ስትል ህልም የሚመስላቸው ልጆች አሉ የማያውቁም አሉ ኢንክሉዲንግ የዩኒቨርሲቲ ተማሪዎችም የማያውቁ አሉ ከአራት አመቷ ጀምሮ እንደውም ንግድ ጀምራ ነበር እንደ ነጋዴነት ነገር ነበራት የሚባል ቻይና አሁን የቻይና ነገር ሳስብ ያንን ሁሉ ህዝብ እንዴት ነው የሚመሩት በጣም መገረምበት ነውና በየሰዓቱ ያላቸው ለውጥ የሚገርም ነው ምንድነው ማን ያርዳ ይቀበረ ማን ይናገር የነበረ ነው ድርጅት ስትመራ ማለት ተቋም ስትመራ ወይም የተሰጠች ኃላፊነትን ስትመራ ሲስተም መዘርጋት አለበት ሲስተም ካለ ቋሚ ነገር አለ ማለት ነው ሄሎ ያባይ የወንዜ ያገሬ ልጆች በያላችሁበት በአለም ዳርቻ ያላችሁ በሙሉ ሰላማችሁ ይብዛ ለማለት እንወዳለን ሄሎ አባይ እንግዲህ ሰዓቱን ጠብቆ ተከስቷል ዘወትር ማክሰኞ በአባይ ቴሌቪዥን ብቻ እንግዲህ ጅምር ውጥን ላይ ያሉ በስኬት መንገድ ላይ ያሉ በእኛ ተግባቦት ወይም በእኛ መረዳት ደግሞ ስኬታማ ናቸው የራሳቸውን አስተዋጽኦ አድርገዋል የምንላቸውን ሰዎች እዚህ ወንበር ላይ እየጋበዝን ከነሱ ጋር ቆይታ የምናደርግበት ዝግጅታችን ነው ዛሬም እንግዲህ አንድ ተወዳጅ አንጋፋ ሰው ጋበዝ አድርገን ወደዚህ አምጥተናል እኔ ራሴ በጣም ደስተኛ ነኝ እንግዲህ የምናቀው የምንወደው ድምጽ ነው በኢትዮጵያ ብሔራዊ ሬዲዮ አገልግሎት እንግዲህ ለ16 አመት በኢትዮጵያ ብሮድካስቲንግ ኮርፖሬሽን ለ10 አመት አገልግላለች በተለይም ደግሞ ዜና ክፍል ከሪፖርተርነት ጀምሮ እስከ ኃላፊነት ደረጃ በብቃት ስራዋን ተወጣለች በአለም ዙሪያ ዋይት ሃውስን ጨምሮ በርካታ ቦታ እየተገኘች በቂ መረጃና ዘገባን ስትሰጠን ኖራለች በተጨማሪም ደግሞ በቀድሞ የአፍሪካ አንድነት በአሁኑ ደግሞ የአፍሪካ ህብረት ድረስ የተለያዩ መረጃዎች ለኛ እንዲደርስ በትጋት ሰርታለች በኢትዮጵያ ሬዲዮና ቴሌቪዥን ታሪክ ውስጥ ደማቅ ታሪክ አሻራ ካላቸው ሰዎች መካከል አንዷ ነች የ2015 የበጎ ሰው ተሸላሚ ነች በርካታ ዕውቅናዎችንም አግኝታለች አመለሸጋዋ አንጋፋ ጋዜጠኛ ብርቱካን ሀረገወይን እዚህ ትገኛለች በመምጣትሽ በጣም ደስ ብሎናል በአባይ ቴሌቪዥን ስም በሄሎ አባይ ፕሮግራም ስም ከልብ ምስጋናችንን እናቀርባለን አመሰግናለሁ እንኳን ደህና መጣሽ እግዚአብሔር ይስጥልኝ ከልጅነትሽ እንምጣ እስቲ በልጅነቷ ጋዜጠኛና ዲፕሎማት ለመሆን ትመኝ ነበር ወይ ታቅድ ነበር የሚል ነገር ሰማሁኝ ይህ ነገር በልጅነት መንፈስ ውስጥ እንዴት ሊመጣ ቻለ ሬዲዮ አዳምጥ ነበር ጋዜጣ ማነብ ነበር ለአባቴ ቅርብ ነኝ ስለ በጣም ቅርብ እና እሱ ለሚዲያ በጣም ቅርብ ነው እና አብሬው ስላለው አዳምጣለሁ አነባለሁ ክፍለ ሀገር ነው የኛ መኖሪያችን እና ለስራ እዚህ አዲስ አበባ አትሊስት በየቀኑ እንኳን ባይመጣ በፊት ጥሩ ጎበዝ ነጋዴ ነበርና አልፎ ማለት በሳምንቱ 3 ጊዜ የሚመጣበት ጊዜ ነበር እና ጋዜጦች ይዞ ይመጣል አነባለሁ እዛ አንድ እሱ ነው ሁለተኛ ሬዲዮ ደግሞ በጣም አዳምጣለሁ ስለዚህ በዛ ምክንያት ብዙ ትመኛለህና አንዳንዱ ነገር ተፈጥሯዊ ይመስለኛል እውነት ነው በደንብ አውቄው ገብቶኝ ሳይሆን just ሙያውን የመውደድ ነገር ነበርና በተጨማሪ ቤት ውስጥ ዳዊት መድገም አለ የጸሎት መጽሐፎችን ማንበብ አለ እሱ በራሱ ትልቅ አስተዋጽኦ አበርክቶልኛል ማለት ይችላል ዲፕሎማቷስ ዲፕሎማት የመሆን ሐሳብ ዲፕሎማት ስለ አፍሪካ አንድነት ድርጅት ብዙ ይነግረኛል አባቴ እሺ አንድ እሱ ነው ሁለተኛ ስለ አሁን ሁለተኛ ሶስተኛ ክፍል ሆኜ የአፍሪካ ሀገሮችን ኦልሞስት ጠንቅቄ ያቃቸዋለሁ ከነዋና ከተማቸው ዋው እና እሱ ግን የአባቴ ጥረት ነው ዘመናዊ ትምህርት የለውም ቤተ ክህነት አካባቢ ነው የነበረው ግን በተፈጥሮ በተሰጠው ስጦታ ብዙ ነገር ያግዘኝ ነበር እና ለዛ ነው ወደዛ አካባቢ ሄዳለሁ ብዬ አስብ የነበረው እመኛለሁ እነኚህ ሰዎች እንደዚህ ነው የሚሰሩት እንደዚህ ነው የሚያደርጉት ብሎ ያስረዳኛል እና በዛ ምክንያት እዛ ላይ ትኩረት ሰጥ ነበርና ምን ትሆናላችሁ ምንድነው የምትፈልጉት ብሎ ይጠይቀናል እንድንመኝ ያደርጋል ቤት ውስጥ
እና ሁሉም የራሱን ይናገራል አንዱ አውሮፕላን አብራሪ ሆናል ይላል አንዱ ወታደር ሆናል ይላል እኔ ደግሞ ጋዜጠኛና ዲፕሎማት ጭራሽ የምመኘው የነበረ አውሮፓ ውስጥ በጣም ትልቅ ቤት ኖሮኝ ነጭ ቤት ብዙ ሰው እየመገብኩ እንደምኖር ነው ማስብ የነበረው የሚገርም ነው እና እዛ ድረስ ነበር የምመኘው ቤተሰብ በነገራችን ላይ ብዙ ቤተሰብ እንዳለ አውቃለሁኝ ከአባትሽ ከጋሽ አረጋዊን ጋር ያላችሁን ትስስር ወደ ኋላ በደንብ እንመጣበታለን ቀደም ብለሽኛል አንዱ አውሮፕላን አብራሪ አንዱ የተለያየ ነገር ይመኛል አንቺ ጋዜጠኝነቱን ተመኘሽ ሆንሽው ከቤት ውስጥ ግን ሲናገሩ ከነበሩት ሰዎች እንዳንቺ በልጅነት ያሉትን ያሳካሉ አላሳኩም አንደኛው ወንድሜ ባህር ኃይል ሆኖ ነበር ምንድነው የምትሆነው ሲለው አውሮፕላን ይዤ ስዞር ነው የምኖረው ከእናንተ ጋር አልኖርም ይል ነበር እውነትም ብዙ አልኖርም ገና early age ያለ ባህር ኃይል ገባ እሺ ዘን ያው በርስ ጦርነቱ ምክንያት ወደ የመን ተሰደደ ከዛ ደግሞ አሜሪካ ኖረ ከአባታችን ጋር አልተገናኘም በስልክ ካልሆነ በስተቀር ማለት ነው እና ሁሉም የተመኘውን ያገኛል ማለት አይቅ ልጅ ሆነን ዝም ብለን ነው አንዳንዴ አሁን ዶክተር ፓይለት ምናምን ዝም ብሎ ዊሻላር ሁላችንም ስናድግ የምንለው ነው ግን አሁን ልክ እንደ ጋሽ አረጋዊን ሰው ከታለንቱ ጋር እንዲገናኝ የመከረ የሚያበቃና አሁን ጋዜጠኛ መሆን ፈለግሽ ያንን ነገር የምትሄጅበትን መንገድ ያመቻቻል ሌሎቻችን ግን ብዙዎቻችን እኔን ጨምሮ በምኞት የቀረንባቸው ነገሮች አሉ ከሱ አንፃር የተየኩሽ በሌላ መንገድ ሰው ህይወቱን ሰክሰስ ያደርጋል ያሉትን የተናገሩትን ይሆኑ ካሉ ብዬ ነው አሁን አንደኛው ወንድሜ ዓለም አቀፍ ሯጭ እንዲሆን ይፈልግ ነበር አባቴ ለዛ ብሎ በጣም ብዙ ነገር ያስተካክልለት ነበር ግን ወታደር ሆናለሁ አለ ወታደር ሆነ ያለውን የፈለገውን ነው የሚገርም ነው እና ፖሊስ ሆኖ በቃ ከዛ 11 አመት እንዳውም ሶማሌ ጦርነት ላይ ብሎ 11 አመት ታስሮ ተፈቶ የመጣ ሰው ነው ለሁለተኛ ጊዜ ይኖር ማለት ነው ዋው ሶማሊያ ሀገር ውስጥ ኢትዮጵያ ሶማሌ ወይስ ኖ ዛኛው ሶማሊያ 11 አመት ታስሮ ነው የመጣው ያጋጣሚ ተይዞ ነው ምንድነው አዎ ጭናክሰን የሚባል ከተማ ታውቃለህ ሶማሌ ክልል ውስጥ እዛ ነበር የሚሰራው ከዛ ድንገታዊ ወረራ አይደለ የተደረገው በዛ ምክንያት ከተወሰዱት አንዱ ነበር እስር ቤት ገባ 11 አመት እዛ ኖሯል ለኛ ግን ሞቷል ተብሎ ተለቅሶለታል ተስካሮቶለታል መርዶ ተነግሮ ማለት ነው የለም በቃ ተብሎ የለም ተብሎ ማለት ነው የሚገርም ነው አሁን ይኖራል እሱ እንደው ከታሪካችን ጋር ላይ ያያዝ ይችላል ግን ተመልሶ ሲመጣ የነበራችሁ ፊሊንግ እንዴት ነበር በቃ ያው ከአፈር እንደወጣ አይነት ነገር ነው አይ ነው አይ በወቅቱ የተሰማችሁ ስሜት ምን ሊሆን እንደሚችል ማሰብ በጣም የተለየ ነው አዎ የሚገርም እንኳን ተርፎ ተመለሰ ጋዜጠኝነትን አሰብሽ ለጋዜጠኝነት ዝግጅትም ይሁን እንደው እንዳጠቃላይ ለዛ የሚረዳሽን ነገር የትምህርት ዝግጅትሽ ምን ይመስል ነበር ትምህርት ዝግጅቴ ፖለቲካል ሳይንስ ነው የተማርኩት ግን በዛ ውስጥ ከፕሮፓጋንዳ ጋር የተያያዙ የስራዎች ማለት ክላሶች ነበሩኝ ጆርናሊዝምንም አብረን ተምረናል ከሁሉ በላይ ግን ፍላጎት በጣም አለኝ ወደዋለሁ ሙያውን በጣም ነው የምወደውና ከሱ ልለይ የምችል አይመስለኝም አሁንም ሌላ ሙያ ላይ ነኝ ግን በፍጹም እዛው ላይ ነው ያለው ማለት እችላለሁ ስለዚህ ከጆርናሊዝም ማይነር ነው ወይስ ማይነር ነው ማይነር ኦኬ በጣም አመሰግናለሁ እንግዲህ የሄሎ አባይ ፕሮግራም ቅርጹ ከአጋፋሪው ብቻ ሳይሆን ከተመልካች ከቤተሰብ ወይም ከሙያ ጋርም ሊሆን ይችላል የሚመጡ ጥያቄዎች አሉ የመጀመሪያውን ጥያቄ እንከታተልና ምላሹን ካንቺ እንጠብቃለን በጣም አመሰግናለሁ ጥበቡ በለጠ ባላለው በሙያ ጋዜጠኛ ነኝ የአሃዱ ሬዲዮና ቴሌቪዥን ደግሞ ዋና ስራ አስኪያጅ ነኝ ብርቱካንና እኔ የምንተዋወቀው ድሮ ከ25 አመታት በፊት እኔ መመረቂያ ወረቀቴን በመሰራበት ጊዜ በኢትዮጵያ ሬዲዮ ዜና ፋይል ላይ ነበር መሰራውና የዛን ጊዜ እሷ ደግሞ የዜና ፋይሉ የዜና ክፍል ኃላፊ ነበረችና የዛን ጊዜ ነው የምንተዋወቀው ወደዛ ሲል ለጥናት ለምርምር ከአዲስ አበባ ዩኒቨርሲቲ በሚሄድበት ሰዓት በጣም ጥሩ አቀባበል ካደረጉልኝና ያንን ስራ ስኬታማ እንዲሆን በዩኒቨርሲቲ ውስጥም ተመራጭ ስራ እንድሰራ
ብዙ አስተዋጽኦ ካደረጉልኝ ሰዎች መካከል አንዷ ናትና ልክ እዛ ዜና ፋይል ውስጥ እንደቆየ ሰው አድርጋ ነበር የምትቀበለኝ። ሌሎችም አሉ እነ እሸቱ ገለቱ በዛን ወቅት። ግን የሷ በጣም በተለየ መልኩ የምታደርገው ዜና ፋይል ውስጥ ኃላፊ ሆና ጋዜጠኞችን የምታስተዳድርበት መንገድ ሙያውን የምታስተዳድርበት መንገድ ለኔ ትልቅ ትምህርት ሆኖ ነው ያገኘሁት በዛን ጊዜ እና ቀላል ትምህርት አይደለም ያገኘሁት የዛን ጊዜ ያየሁት ጉዳይ ነው ዛሬ ድረስ እየመነዘርኩም ቆየውና ብርቱካንን ማቃት ከዛ ጊዜ ጀምሮ ነው በጣም ጥሩ ሰው በሙያ በጋዜጠኝነት ሙያ በቃ ምሳሌ ዋናዋ ምሳሌ አምድ ሆና የምትጠቀሰው ብርቱካን አረጋዊ ናት። እንግዲህ ለብርቱካን አረጋዊ ቡርቴ ነው ምንላት እኛ ለቡርቴ የምጠይቀው ጥያቄ የጋዜጠኝነት ሙያን ራሱ ማኔጅ ማድረግ ሚዲያ ማኔጅመንት ሚዲያን ማስተዳደር በጣም ከባድ ይመስለኛል እንዳየሁት። ምክንያቱም ባለሙያው ብዙ ነው እንደሌሎች ስራዎች አይደለም። ሚዲያ ዜና በየሰዓቱ የሚሰራበት ነው። አዳዲስ ነገሮች በየቀኑ አዳዲስ ነገሮች የሚሰሩበት ነው። ሰው ራሱን ጋዜጠኛውም ባለሙያውም ራሱን ከዓለም እድገት ግስጋሴ ፍጥነት ከአይቲ ጋር ከምኑ ጋር አብሮ መዘመን አለበት። ይሄን በየቀኑ ያለውን ጉዳይ እንዴት ነው ማኔጅ ማድረግ የሚቻለው? እሷ በማኔጅመንት በዚህ ሚዲያ ማኔጅመንት ላይ በጣም ጎበዝ ስለሆነች ይሄንን እንደው አሁን ለዘመናዊው የጋዜጠኝነት ሙያ አስተዳደር ማኔጅመንት ምን መሆን አለበት ያለሽ እላለሁ። ሁለተኛው ጥያቄ ብርቱካን አረጋዊ ማለት በተለይም በሬዲዮ ታሪክ ውስጥ ሬዲዮ ሲጠቀስ ኢትዮጵያ ውስጥ በዜና ብርቱካን አረጋዊ የሚል ስም ከፊት ይመጣል። ምንም በቃ ጥርት ባለ ያሰራር ብቃት ላይ ነው ጊዜዋን ያሳለፈችው ጊዜሽን ያሳለፈችው እና አሁን ከሬዲዮ ላይ ድምጽሽ አይሰማም። አንቺን የመሰለች ባለሙያ ማለት ነው። ሬዲዮ ራሱ አንቺን በማጣቱ በጣም ይጎዳል። ስለዚህ ምንድነው የምታስቢው ከሬዲዮ ጋር? እንዴ ሬዲዮ እኮ ያውም ባንቺ ደረጃ ላለ እንዴት ከባድ እንደሚሆንብሽ አውቃለሁ። ሚዲያው ላይ አለመኖርሽ ሱስም ይሆናል። ሬዲዮ ከባድ ነው ከሱ መለየትና ይገባኛል። ብዙ ችግሮች አሉ ከሙያው ራቅ ማለትሽ፣ ግን ደግሞ መታገል አለብን እኛም እና ከሬዲዮ መጥፋት ምን ይመስላል እንዴት ታያዋለሽ የሚለው ነው ሁለተኛ ጥያቄ። ሶስተኛ ጥያቄ በተለይ አንቺ ከሬዲዮም ብትርቂ ከሚዲያም ብትርቂ በጥናት በምርምር ትልልቅ ሰነዶች እንዳዘጋጀሽ አውቃለሁ። ለኢትዮጵያ ብሮድካስት ባለስልጣን ወይም የኢትዮጵያ መገናኛ ብዙሃን ባለስልጣን ተብሎ ለሚጠራው ከዚህ ቀደም ለነበሩ የክፍሉ ኃላፊዎች ያንን ጥናት ለመስጠት በጣም ዝግጅት ላይ እንደነበርሽ እኔም ራሴ ተልኬዛ አካባቢ ሄጄ እንዳነጋገርኳቸው ከዛ በኋላ የት ደረሰ ይሄ ጥናት ልጆችን በሚዲያ እንዴት የልጆች ጉዳይ መቅረብ ይችላል የሚል ሁሉ ጥናት ምርምር ሰርተሻል። አታርፊም ትሰሪያለሽና እነዚህን ጉዳዮች አሁን ወዴት አደረሻቸው? ምን እየሰራሽባቸው ነው የሚል ነው። በአጠቃላይ ግን ብርቱካን አረጋዊ ከሚዲያ መጥፋት የለባትም፣ ከሬዲዮ መጥፋት የለባትም። ሌላው ብርቱካን አረጋዊ እንግዲህ በዓለም አቀፍ ደረጃ ነው ስራ ስትሰራ የነበረችው። ያልተጓዝሽበት የዓለማችን ምድር የለም። በጋዜጠኝነት ከመሪዎች ጋር ብርቱካን አረጋዊ የሚለው ስም ከመሪዎች ጋር ከያገሩ የሚዘገብበት ነበርና ምን ትዝ ይላል ማትረሹ ከዚህ ጉዞች ውስጥ በተለያዩ ሀገራት ውስጥ ከመሪዎች ጋር ከጠቅላይ ሚኒስትር ጋር ከታላላቅ ሰዎች ጋር ጉዞ ያደረግሽ ትዘግቢ ነበርና በጉዞሽ ውስጥ ማይረሱሽ
ትውስታዎች እንደ ጋዜጠኛ ማይረሱሽ? ሌላው ጥያቄ ያንቺ ታሪክ ራሱ መሰነድ አለበት፣ በመጽሐፍ ማለት መነበብ አለበት። በጣም ብዙ ሀገር ሄደሻል፣ ከብዙ መሪዎች ጋር ተገናኝተሻል፣ ከብዙ ባለስልጣናት ተገናኝተሻል፣ ሚዲያ መርተሻል። ስለዚህ ይሄ ታሪክሽ ብዙ ገጠመኝ ያለው ስለሆነ መጽሐፍ ያንቺ ታሪክ የብርቱካን አረጋዊን ማስታወሻዎች ገጠመኞች መቼ ነው የሚነበቡት? መቼ ነው የምታመጫቸው የሚለው ጥያቄ ነው። በጣም ቁጥሩ ብዙ ነው። እንግዲህ ረጅም ዘመን ኤክስፒሪየንስ አለ። እንደዚህ ስትጠየቂም ኖረሻልና እናስታውሳለን። እውነት ለመናገር ከመጀመሪያው ይሄ መጥፋትሽ ልክ አይደለም ምን አስበሻል የሚል ነገር ነው። ግን እኔ ደግሞ እንደው ለመጨመሪያ ያክል እዚሁ ላይ አንዳንድ እያደረግ እንድንሄድ፣ ምክንያቱም በደንብ መብራራት ያለባቸው ቆንጆ ጥያቄዎች ስለሆኑ እንዴት አስቻለሽ ማለት ይሄንን ነገር አላውቅም ምክንያትሽን እንጨዋወተዋለን። በቃ ብለሽ ድምጽሽን ሁሉም ሰው የሚወደው ሁሉም የልጅነቱ ትዝታ ይሆናል፣ ብቻ በየዘመኑ ትዝታ ሊሆን ይችላል ይሆንና በጣም የደከምሽበት የለፋሽበትን ነገር እንዴት አስችሎሽ መተው ይቻላል ወይ የሚለውን አያይዙ። እሱ መጥፋትሽ ተገቢ ነው ወይ መመለስ አለብሽ የሚል ጥያቄ ነው። እሱን እንየውና እንቀጥላለን። ከመጀመሪያው ልጀምር ከማኔጅመንቱ። እሺ ስቀጠር ኮንትራክት ወይም ፍሪላንስ ጋዜጠኛ ሆኜ የተቀጠርኩት ሬዲዮ ላይ ማለት ነው። ቴሌቪዥንም ተፈትኛ አልፌ ነበር። እዛ ግን ፍሪላንስ ሆኜ ጀስት የተዘጋጀ ዜና ብቻ እንዳነብ ነበር የተጠራሁት። ሬዲዮ ስመጣ ግን በቀን ሰርቻ አይደክመኝም። ምክንያቱም አቺቭ ማድረግ የምፈልጋቸው ነገሮች ነበሩ። ጥሩ ጋዜጠኛ ሆኜ መውጣት እንዳለብኝ አምኜ ነው ሰራ የነበረውና በብዙ ጣውረዶችም ውስጥ ቢሆን የተሻለ ነገር ይዤ ለመቅረብ እሞክራለሁ። በዛ ውስጥ ግን ራሴን አይደለም የማስበው፣ ተቋሙን ነው የማስበው። ከተቋሙ በኋላ ደግሞ በትልቁ ህዝቡ መረጃ ማግኘት አለበት ብዬ አምናለሁ። እሱ ነው ዋናው። እና በዚህ ሂደት ፍሪላንስ ሰራተኛ ሆኜ የፈረቃ ኃላፊ የሚባል ኤቭሪያ ምንድነው ዛሬ እንሰራለን፣ ነገ እናርፋለን፣ የሚቀጥለው ቀን እንመጣለን እና ያንዱን ቀን ፈረቃ እንድመራ ተሰጠኝ። እኔ ቋሚ ሰራተኞች አሉ በርግጥ፣ ግን እዛ ላይ የኃላፊነት ተሰጠኝና ዜናዬን በጊዜ ነው ለመጨረስ መሞክረው። ሳስተባብር ጥሩ ነኝ ብዬ አስባለሁ ለራሴ። እንደዛ ይባልም በርግጥ ግን ይባላል። ፕላን አድርጌ ነው መሄድ የምፈልገው ሁልጊዜም እና ዜናዎችን በቀን ነው የምጨርሰው እና በየሰዓቱ ያው ተለዋዋጭ ነው ዓለም አይደለ? በየሰዓቱ ያለውን ነገር አሁንም አዳምጣለሁ። አፕዴት እያደረግን እንድንሄድ በተቻለ መጠን 10 ሰዓት ላይ ያልቀን 10 ሰዓት ላይ ያልቅና ለማታ ዜና ማለት ነው። መለወጥ ካለበት ግን እንቀይረዋለን፣ ምንም አንተውም እና ከዛ ከፈረቃ ኃላፊነት ከተወሰነ ጊዜ በኋላ የዜና ክፍል ኃላፊ ሆኜ ተመደብኩ። ትንሽ ቋንቋዎች የተለያየ ቦታ ላይ ነበሩ። እነሱ አንድ ላይ እንዲሆኑ ለማድረግ ሞከርኩኝ። ሲስተም የመዘርጋት ስራ ማለት ነው። ሲስተሙ ሲዘረጋ አንተም ኖርክ አልኖርክ የሚቀጥለው ሰው ሲመጣ ዝም ብሎ ሲስተሙ በራሱ ይመራዋልና እያንዳንዱ ስራ በሲስተም እንዲመራ የማድረግ ስራ ነበር የምሰራው። ከዛ ለስልጠና የሚዲያ ማኔጅመንት ስልጠና ወሰድኩ። ከሚዲያ ማኔጅመንት ስልጠና በተጓዳኝ ደግሞ የቢዝነስ ማኔጅመንት ስልጠና ወሰድኩ። how to manage ራሱ ማኔጅመንቱ በጣም ትልቅ ማኔጅመንት የሚለው ትልቅ ነገር ነውና በደንብ ማኔጅ ካላረከው አንድ ነገር ይፈርሳል፣ ዋጋ የለውም፣ በምትፈልገው መንገድ አይሄድምና በደንብ አስተካክለ ለመምራት ሲስተም መዘርጋት አለብህ። ሰስቴን የሚያደርግ ማለት አገሮች አደጉ የምንለው አሁን አድገዋል፣ እንደዚህ ደርሰዋል የማይነቀነቁ አገሮች ብለህ የምታያቸው አሉ። እነሱ በሲስተማቸው ነው እዚህ ጋር የደረሱት። ስለዚህ በሚዲያ ተቋማችን ስፔሻሊ ሬዲዮ ያለው ሲስተም ውስጥ አስገብቼ ነው ስራ የነበረው። ለምሳሌ ኮምፒውተር ብዙም በማይታወቅበት ዘመን ኮምፒውተራይዝድ እንዲሆን ዜና ክፍላችን ከስራ አስኪያጃችን ጋር ተነጋግሬ ብዙም ገፍቼ ኮምፒውተራይዝድ ሆነ። ያ ማለት ኔትወርክድ ሆኖ ስራው በሙሉ የሚመራው በዛ መልኩ ነው። በግልም የማቃቸውን ሰዎችም እየለመንኩ የአይቲ ባለሙያዎችን እየለመንኩ በዛ ዘመን ዜናዎችን ለመቆጣጠር በሚያስችል መልኩ የትኛው ዜና ሄዷል፣ የትኛው ዜና አልሄደም፣
አርካይቫችን ለሁለት ለሶስት ዓመት እንዲይዝ ቅድም ጥበቡ ያነሳው ነገር ነበር ለጥናት ሲመጡ መረጃ መስጠት አለበት ጥናቱ የሚያጠኑት ጥናት ደግሞ ቀጥሎ ላለው ችግር ፈች መሆን አለበት ስለዚህ መርዳት ካለብን ያንን በሙሉ መርዳት ስላለብን ሲስተም ሲዘረጋ እነኚህ ሁሉ እንዳለ የተጠበቁ ናቸው በፊት አሁን ዜና ለ60 ቀን ነው እንዲቆይ ያስገድድ የነበረ ህጉ እኛ ግን እስከ 2 ዓመት እናስቀምጣለን በዛ ምክንያት አንድ ጊዜ ሬዲዮ ተከሰሰ የዜና ክፍላችን ማለት ነው ከደርግ ባለስልጣናት ጋር በተያያዘ ማለት ነው እነሱ ናቸው የከሰሱን ያልሆነ ዜና ተላልፏል ተብሎ ማለት ነው ያ ዜና የተላለፈው ከ2 ዓመት በፊት ነው ቀረብን ፋናና እኛ ነበርን የተከሰስነው ከፋና ቲንካውን አምባሳደር መለስ ዓለም ከኢትዮጵያ ሬዲዮ ደግሞ እኔ ኦኬ ዋላ ዜናዬን እኔ ኦሪጂናል ዜና አለ ዋላ ወጣሁኝ ይዤ ሄድኩኝ ዜናውን እኛ አልሰራነው በዛ ሰዓት የኢትዮጵያ ዜና አገልግሎት የላከው ዜና ነበር እና ዜናው የኛ አይደለም የመጣልንን ዜና ነው የሰራነው ይሄው ዜናው ያሳየሁኝ እኛ በነፃ ተለቀቀን ፋና መልስ መስጠት አልቻለም ነበር በወቅቱ ከዛ ማስረጃ ይዛችሁ ነው ተብለው እነሱ ተላኩ እኛ ግን በዛው ባንድ መቅረብ ማለት ነው አንድ ጊዜ ብቻ ቀርበ የዶክመንት መኖር ጥቅሙ ነው ይሄ ራሱ አርካይቭ በኖረ ቁጥር በደንብ መረጃ ቢመጣ ለራስህም ቢሆን ማለት ከቻል በጣም ጥሩ አርካይቭ ሊኖረን ይገባል በየቀኑ ያለው ዜና ነገ ታሪክ ነው እውነት ምንም ጥያቄ ነው ስለዚህ ታሪክን ለመጻፍ ብትፈልግ ትናንት የነበረን ችግር ለመፍታት ብትፈልግ የምታየው ያንኛው ነው ስለዚህ አይነት ነገሮችና ሲስተም በደንብ ተዘርግቶ አሁን ሪፖርት ስንጽፍ በየሳምንቱ ሪፖርት አለ እኔ መኖር የለብኝም ሲስተሙ ነው ራሱ እንትን የሚለው የሚመራው እና በዛ በጣም እደሰታለሁ ኢቭን ያንን የኮምፒውተር እንትኑ ሲስተሙን ስንዘረጋ ኔትወርኩን ስንዘረጋ ገንዘብ እንኳን እናወጣ አላደረኩ እዛው ሎካል መስሪያ ቤታችን ውስጥ አብረን ኮምፒውተር እንትን የሰለጠን ነበር አብረን የሰለጠነ ኢንጂነሪንግ ክፍል ነበር ትችላለህና ሞክር እስኪ አንብብና ይቻላል አልኩት አደረግነው ሆነ እና በጣም ጥሩ ነበር ከዛ በወቅቱ አቶ በረከት ነበሩ የቦርድ ሰብሳቢ መተው ጎበኙ ከነገ ጀምሮ ጸሐፊ እንዳይኖር ራሳችሁ ጻፉ ተባለ ጸሐፊ ማለት ወደ 9 ነው 10 ጸሐፊ አለ እሺ እነኛ ጸሐፊዎች ዝም ብለው አትለቃቸው ስለዚህ ለነሱ ደግሞ ስራ መፈለግ አለብን እኔ አማርኛ መጻፍ አልችልም ኮምፒውተር ላይ እሺ ያንን ኮምፕሌንስ ያቀርቡ ማታ ቤቴ ቁጭ ብዬ ያንን ተምሬ አደርኩኝ የሚገርም ነው በምሳ ሰዓት ላይ ባለን ክፍተት ዜና እየተነበበ የምሳ ሰዓት ኑና ላሳያችሁ ብዬ የተወሰነ አሳየኋቸው ስልጣና ግን እንዲወስዱ ፋሲሊቴት እንዲደረግላቸው ደግሞ እየጠየቅኩ ነበር ተደረገ ዋው ስለዚህ ድርጅት ስትመራ ማለት ተቋም ስትመራ ወይም የተሰጠች ኃላፊነትን ስትመራ ሲስተም መዘርጋት አለበት ሲስተም ካለ ቋሚ ነገር አለ ማለት ነው ሲስተም ከሌለ እንኳን በተቋም ደረጃ በቤትም ሲስተም ሊኖር ይገባል እና ያካፈልክ መሄድ አለበት ሚተካሃለ ተካለሁም የሚል ነገር ማሰብ መቻል አለበት እና አጠገብ ላለው ሰውም ያካፈልክ እየሰጠህ መሄድ አለበት ታችኛው ወደ ላይ እንዲመጣ በጣም እንት ማለት ቦታ ማስለቀቅ አለበት እና ያ መደረግ ያለበት በሲስተም ነው እና ብዙ ነገር መስራት ይችላልና ዌል ይሄ በደንብ ፕላን ስታደርገው በደንብ ስታቅደው መሆን ይችላል በጣም ይገርማል እንግዲህ እንደ ኃላፊነት በኃላፊነት በነበርሽበት ጊዜ እንግዲህ የሚታይ በደንብ የሚጨበጥ ስራ ነው የሰራሽው ማለት አንቺም እንዳልሽው ባትኖሪ ተከትሎ መሄድ ወይ ደግሞ ከዛ በኋላ የመጣው ደግሞ አሻሽሎ ሊያስቀጥለው የሚችለው ነገር መስራት ቀላል አይደለም ድንገት የጥቤን ጥያቄ ትንሽ እንትን ስንላት አሁንስ እንደው ከዚህ ከሚዲያ ኃላፊነት ጋር ተያይዞ ያነሳው ነገር ዛሬ ሲሳይ እንደው ስታይ እንዴት ቢሆን የምትዩ ወይ ደግሞ እንደው እንዲ ቢለወጥ የምትዩ የግሉም ይሁን የመንግስቱም ላይ እንደው እንደ ሐሳብ የምታነሽው ነገር አለ እንደው እንዲ ቢደረግ ካለሽ ልምድ አንፃር በጣም ብዙ መሰራት አለበት ብዬ ነው ማምነው አሁን ቴክኖሎጂውም በጣም ብዙ ያግዛል እኛ በነበርንበት ጊዜ ማለት እስከ ግማሽ ድረስ በነበረው ቴክኖሎጂ የምትለው ዜና የምንቀበልበት እንኳን ቴሌፕሪንተር የሚባል በዛ የሚመጣ ነው በተረፈ ሄደ ሰርች አድርገህ ነው ሁሉ ነገር እንትምትለው በአሁኑ ሰዓት ቴክኖሎጂው እጅ ላይ ነው ያለው ብዙ ነገር መስራት ይቻላል ከማገናዘብ ከማመሳከርም ጋር ሆኖ ማለት ነው እሱ አንዱ ነው
በተረፈ አገሬ ምን ትፈልጋለች የሚለውን መጀመሪያ እሱ ማየት አለብን ይመስለኛል። ብዙ ያልሰራናቸው ስራዎች አሉ። ሚዲያው በጣም ብዙ መስራት ያለበት ብዙ መለወጥ ያለበት ነገር አለ። ምክንያቱም አንድ ሚዲያ ስታቋቁም የግልም ይሁን የመንግስት በዋነኛነት ህብረተሰቡን ለውጣለሁ ብለህ ነው። ህብረተሰብ ለመለወጥ ነው የምትሰራው። በጎንም በማሳየት መጥፎውን ደግሞ በማዳን ማለት ነው። ከዚህ ተከላከል ይያልክ የምትሄድበት መንገድ ነው። ሲምፕል ምንድነው ትርጉም ስትሰጠው። ስለዚህ አገራችን ላይ ብዙ ተሰርቷል ብዬ አላስብም። ብዙ መስራት አለብን። በጣም ብዙ መሰራት አለበትና አሁን ደግሞ ተለዋዋጭነት በጣም ፈጣን ነው። አትይዘውም በጣም ቶሎ ነገር ይጠብቀኛል የምትለው ነገር የለም። በቀን በጣም ብዙ ነገር ነው የሚፈጸመው እና ትንሽ ከጋዜጠኝነቱም ብርቅ ያለውን ነገር አያዋለሁ። ግድ ነው። ትናንት የነበረው ዛሬ የለም። ኢቭን ከአንድ ሰዓት በፊት የነበረው በኋላ ላይ አይኖርም። ስለዚህ ያንን ተከትለ ራስን አጀስት ያረግ መሄድ አለብህ። ለዛ ዝግጁ ነን ስንል ገና ነን ይመስለኛል። ኮርስ የሚሞከሩ የሚሰሩ ስራዎች አሉ። ሁሉንም እንደዚሁ መደፍጠጥ አይደለም፣ ግን ብዙ ይቀረናል። አገራችን ብዙ ነገሮች ትፈልጋለች፣ በጣም ብዙ ትጠብቃለች። አሁን አባይ ሰሞኑን ተመረቀ አይደለም? በጣም ብዙ ታሪክ መስራት እንችላለን። በጣም ብዙ መጻፍ እንችላለን። ህዝባችንን አዌር ማድረግ አለብን። ወጣቱ ህፃናቱም ብዙ ነገር ማወቅ አለባቸው ስለ አባይ ከመጽሐፍ ቅዱስ ጀምሮ ያለው ማለት ነው። ብዙ ገልጸው አትጨርሰውም። ታሪካችን በጣም ብዙ ሰፊ ነው። ስለዚህ እዛ ላይ ብዙ መስራት ይቻላልና አገራችን ምን ትፈልጋለች፣ ምን እናቀርብላት የሚለው በደንብ አይተው መሄድ አለባቸው ብዬ ነው የማምነው። እውነት ነው። በጣም ጥሩ ምላሽ ነው። ወደ ሁለተኛው ጥያቄ ስንሄድ ከሚዲያ ላይ መጥፋትሽ ይሄንን ድምጽ ማጣታችን ይሄንን ሐሳብ ምክንያቱም በቃ በተገባ በተረዳ መልኩ በደንብ መረጃ የሚሰጠንን ወይ ደግሞ የምንወደውን ድምጽ ማጣታችን አግባብ ነው ወይ የሚል ነው። እኔም ደግሞ ምን ጨመርኩልሽ፣ አንቺስ እንዴት አስቻለሽ ማለት እንግዲህ ምክንያት ይኖርሻል። እሱን እንስማው እስኪ። ከመሞት መሰንበት የተሻለ ነው ባል ነገር አለ። እውነት ነው። ምክንያቱም ኮንትሪቢዩት የምታረጋቸው ነገሮች ደግሞ ይኖራሉ። ከዛ ወጥቻውን ያላሰብኩት ፊልድ ላይ ነው ያለሁት፣ ግን ያ ሙያ ደግሞ በጣም አግዞኛልና እዚህም የመጣሁበት ቦታ ላይ ሲስተም ለመዘርጋት ሞክሬያለሁ እና የተሳካ ስራ ሰርቻለሁ ብዬ አስባለሁ። ለሀገሬ እዛም ለሀገር ነው የምሰራው፣ እዚህም ለሀገር ነው የምሰራው። እውነት ነው። ወጣ ማለቱን ፈልጌው ነው በወቅቱና ሰርቼ ማግኘትን ነው የምፈልገው። እውነት ነው። እና እዚህ ላይ እንዲህ ማየው የለም። እዚህ ላይ ማየው ነገር ለሀገሬ ኮንትሪቢዩት ማድረግ አለብኝ። ልጆቼ በተሻለች ኢትዮጵያ ውስጥ መኖር አለባቸው ብዬ ነው የማስበው። ስለዚህ ያንን ለማድረግ ደግሞ የራሴን ኮንትሪቢዩት ማድረግ አለብኝ። በወጣም ግን ኦልሞስት ከሚዲያ አራኩም። አሁንም ከዜና ለውጥ አልችልም። ምክንያቱም ዓለምንም ማየት አለብኝ፣ ሎካልም ያለውን ነገር ማየት አለብኝ። በተቻለ መጠን ብዙ አራኩም ለራሴ ቢሆን ማለት ነው። በጣም ይገርማል። ዲቴል ምክንያቶችን እንትን ማለት አይጠበቅብንም። አለፉ ጊዜያቶች አለፉ። ወደ ጥቤ ነገር ስንመለስ ጊዜያቶች አለፉ። ቀደም ቆንጆ አድርገሽ ገልጸሻቸዋል። ዛሬ አንቺ አለሽ በአገርሽ አለሽና ዛሬ ላይስ ይሄ ድምጽ ይመለስ ይሆነ ወይስ አሁን እንዳልሽው በሌላ ፊልድ ሀገርሽን እያገለገልሽ ያለሽበት አለ? እንዳልሽው ነው። ሁሉም ነገሮች ዞሮ ግባታቸው ቋታቸው አንድ ነው። ሰው በሚችለው በሚወደው ወይ ደግሞ ሰው ጋር በሚደርስበት ያገልግል ከሚል ካልሆነ በስተቀር ይመለስ ይሆነ ይሄ ድምጽ? አሁንም ለመስራት ፍላጎት አለኝ፣ ግን በምን መልኩ ምን ይዤ ነው የምቀርበው? ምንድነው የምሰራው? ቅድም ያልኩ ነው ህብረተሰብን ለመለወጥ ነው። አንድ ሰው ባዳንከ ቁጥር ትልቅ ኮንትሪቢዩሽን ነው የምታደርገው። አንድ ሰው ባፈራህ ቁጥርም ትልቅ ነገር ነውና ያንን ለማድረግ ምን መስራት አለብኝ? ምንድነው ይዤም ቀርበው? ያቅም ጉዳይ አለ፣ ኢኮኖሚካል ፕሮብለም ሊኖር ይችላል፣ የውቀት ችግር ላይኖር ይችላል። ግን እነሱ ነገሮች አሳርቀ መሄድ መቻል አለብንና ያንን ለማድረግ ራስን ማዘጋጀት ያስፈልጋል። ግን ስቲል መስራት ይቻላል። በጣም ብዙ የሚሰሩ ነገሮች ስላሉ ማለት ነው። ሁኔታሽም ኢነርጂሽም ድምጽሽም አቋምሽም
በጣም የሚገርም ነው አለ አሁን እያወራሽኝ አንዳንዴ ይወጣና ከዚህ ይወጣና እዛ ሄዳለሁ ያማቀው ድምጽ ጋር ሄዳለውና በጣም ይገርማል ቀጣይ እንግዲህ ያነሳው ከዛም በኋላ አላረፍሽም ጥናቶችን ታጠኚ ነበርና በጊዜው ለነበሩ ኃላፊዎች ያቀረብሻቸው ጥናቶች ችግር ፈቺ ሊሆኑ የሚችሉ ሐሳቦችን አቅርበሽ ነበር እነሱ ምን ላይ ደረሱ ምንድነው ተቋማችን ላይ እዛ ያለው በፊት ከኔ በፊት የነበረው አለቃችን አቶ ጥላሁን ይባላል እሱ ዴፕዝ ያለው ስራ ይሄ ጥልቀት ያላቸው ስራዎች ነው የሚሰራና ገረማለሁና እኔ ይሄን ነገር መስራት አልችልም የሚል ነገር አለኝና አያለው አነባለው ነገሮችን መግጠም አናሊሲስም ለመስራት አለ አይደለ እሱ የሚሄድባቸው እንትኖች አሉና ተቋማችን መመሪያ አልነበረውም የኤዲቶሪያል መመሪያ አለ ግን የዜና ማኑዋል ሊኖር ይገባል ቃላቶች ስታንዳርድ የመንገድ ቋንቋ አሁን ሲነገር ስትሰማ ተደነግጣለ የመንገድ ቋንቋዎች እንዳይመጡ እሱን የምትከላከልባቸው የራሳቸው መንትኖች አሉ በምን መልኩ ነው ስታንዳርድ ሊኖር ይገባል አሁን ትልልቆቹን ጣቢያዎች ዓለም አቀፎቹን አይተ ከሆነ ስታንዳርድ አላቸው በሆነ ቅርጽ ውስጥ ነው የሚሄዱት በቃ የተቀመጠ ነገር አለ በዛ ውስጥ ነው የምትሄደው ሬዲዮ ላይ አሁን እንደዛ ለመሄድን ሞክር ነበር በቃ የተቀመጠ ነገር አለ በዛ ላይ ነው ምክንያቱም ኃላፊያችን በጣም ጥልቀት ያለው ዕውቀት አላቸው በሚዲያ ስራ ውስጥ በፕሬስም በኢትዮጵያ ዜና አገልግሎትም ያገለገሉ ከዛ ደሞኛ ዜና ክፍል መተው እዛ ላይ ይሰሩ የነበሩ በጣም አንባቢ የነበሩ ሰው ናቸው እና እኒ ሰው ያስቀመጡት ሲስተም ለኔ በጣም አግዞኛል ብዙ ነገሮችን ሪሰርች አድርጎ ለመሄድ ለማየት ዜናን እንደ ዜና አሲምፕላስ አላየው ማለት ወደ ኋላ ምን ነበር ወደፊት ምን ሊመጣ ይችላል ፕሬዲክት ለማድረግ መሞከር ምክንያቱም ጋዜጠኛ ስትሆን ወደፊቱን ማየት መቻል አለበት ብዙ አናሊስቶች አይተ ከሆነ በጣም የበሰለ ነገር ከኋላም የነበረው ዕውቀት አለ አሁንም እየጨመሩበት ወደፊት ደግሞ የሚሆነው ከዚሁ ይተነበያሉ እንደዛ አይነት ነገር ላይ መምጣት አለብኝ የሚል እምነት አለኝ አንዱ እሱ ነው ሁለተኛ ቅድም ያልኩ ተቋሙ የሚመራበት ማኑዋል የዜና አሰራር ማኑዋል የሚባል አሁን ቴሌቪዥን ላይ ስታስቀምጥ ካፕሽኖች በምን ከለር ነው መቀመጥ ያለባቸው በየትኛው ሳይድ ነው መምጣት ያለባቸው ስንት ሰከንድ ነው መቀመጥ ያለባቸው እነኚህ ነገሮች በሙሉ ማሰራ በማኑዋል መቀመጥ አለበት እሱን እንደመራ ኃላፊነት ተሰጠኝ በጣም ትልልቅ ሰነዶች አዘጋጀን ቀደም ሲል በጣም ደስ ከማይልኝ ከተገፋውባቸው ከመላቸው ነገሮች አንዱ እሱ ነው ኦኬ እና ያንተን ስራ የመንጠቅ እና የኛ ነው የማለት ነገር አለ እና ትልልቅ ሰነድ ነው ማለት ማንኛውም ጋዜጠኛ መጥቶ ያንን ቢያነብ ዜና እንዴት ይሰራል የሚለውን ለማየት በጣም ቀላል ነው የሚገርም ነው እና እነ አሶሺየትድ ፕሬስ አሁን ለትልልቅ ኢንተርናሽናል ኩባንያዎች የኮሙኒኬሽን ማኑዋል የሚሰሩላቸው እነሱ ናቸው እኛም ከአፍሪካ ቀዳሚ ስለሆን መስራት እንችላለን መምራት እንችላለን ለአፍሪካ ተቋማት ማድረግ እንችላለን እውነት ነው ሎካሊም ለሚመሰረቱት መሰረት ነው ጥያቄ የለው ስንት አመቱ ነው ከአፍሪካ ቀደምት ናት ኢትዮጵያ በብዙ ነገር ቴሌ ብትሄድ ኤሌክትሪክ ብትሄድ ሬዲዮ ብትሄድ ቴሌቪዥን ብትሄድ ብልቀዳሚ ነን እውነት ነው ግን ምን ላይ ነው ያለን ስትል ደግሞ ሌሎቹ ቀድመውናል እጅግ በጣም የሚያሳዝን ነገር አለ እልህ ቁጭት ያስፈልጋልና እነኚህ ነገሮች በዛ ደረጃ መመራት አለበትና ዲፓርትመንት ይቋቋም እሺ እንዲህ አይነት ሰነዶችን የሚያዘጋጅ ዲፓርትመንት ይቋቋም ሌሎቹ ጋር አለ ሲኒየር ሰዎችን ሰብስበው የሚሰሩት አለ ስለዚህ ያን ነገር እኛም ጋር ይቋቋምና ይሄ ነገር አትሪቢዩሽን ይሰጣው ዶክመንቱ ምን ማለት ነው እኔ ከሆንኩኝ ተጠያቂ መሆነው ነኝ ስለዚህ ከሌ ተብሎ ሊጻፍ ይገባል ጸሐፊው ምኑም እዛ ጋር ኮንትሪቢዩት ያደረገ በሙሉ ቫልዩ ሊሰጠው ይገባል ዋጋ ሊሰጠው ይገባል የሚል ጥያቄ አቀረብን በጣም ብዙ ጭቅጭቅ ነበር ይሄንን የማይቀበል አእምሮ ያላቸው ሰዎች ጋዜጠኛ ሆነው ማለት ነው ኤኒዌይስ ከዛ ውጭ ሆኖ ታተመ እና አልተሰጠኝም ለኔ ድርሻዬ እንኳን ተሰጠኝም ታትሞ እንዴት 2 አመት የፈጀ ስራ ነው የሰራሁት እኮ አልተሰጠኝም አልተሰጠኝም አዝናለሁ ባንቺው ቅና ነው የተከናወነው ሲከወን ሲታተም በሚታተምበት ሰዓት እኔ ውጭ ሀገር ሪፖርት ሄጃለሁ እሺ ስመለስ ያ በሙሉ ወጥቶ ክሬዲትስ የለውም ኧረ የለውም እሺ ኤኒዌይስ ያንን ስንሰራ
ያየኋቸው ስራዎች ነበሩ ምን አይነት ስራ አንደኛው ህፃናት ላይ የሚሰሩ ፕሮግራሞች የሚዲያ ፕሮግራሞች እጅግ በጣም ጥንቃቄን የሚሹ ከምንላቸው አንዱ ነው በጣም ሴንሲቲቭ በጣም አሁን የህፃናት ፕሮግራሞች ይቀርባሉ እኛ ሀገርም ግን ምን ጎሏቸዋል ምን አላቸው የሚለውን ስታይ በጣም ሩቅ ነን ገና እና መከተል ያለብን ሲስተም አለ ህፃናቱን ቀርጸን ምናመጣበት ምክንያቱም ሀገር ተራካቢዎች እነሱ ናቸው በምን መልኩ ነው ይዘን መምጣት ያለብን የሚለው እሱን በተመለከተ ዓለም አቀፍ ሁኔታው ምን ይመስላል አህጉራዊ ሁኔታው ምን ይመስላል የኢትዮጵያ ሁኔታ ምን ይመስላል የሚል ነገር እሱን የተወሰነ ሰርች ነበር እሺ የሴቶች ጉዳይ አለ የአካል ጉዳተኞች ጉዳይ አለ ሚዲያ ላይ እንዴት ነው ኢንተርቴይንመንት ታረጋው ያንን በጣም ጥንቃቄን የሚሹ ሴንሲቲቭ ኢሹዎች ናቸው እና እነሱን በተመለከተ እዛ ላይ ያዩዋቸው በጣም ሰፊ እሺ እና ብዙም ዕውቀት ያገኘሁበት በነበረኝ ላይ ብዙ ነገር ተጨምሮልኛል እና እነኛ ነገሮች ይዤ ነበር የህፃናት ጉዳይ የህፃናት የሚዲያ አሰራር ምን ይመስላል የሚል ጥናት ከጥቤ የቀጣዩ ጥያቄ ጋር አዛምደሽ ልታነሺው ትችያለሽ አሁን ይሄ ኤክስፒሪየንስ ይሄ ልምድ ይሄ ዕውቀት ተጨምቆ እንደ ግለ ታሪክም ይሁን ብቻ ለዚህ ለሚዲያው ሊጠቅም በሚችል መልኩ መጽሐፍ አልታሰበም ወይ የሚል ጥያቄ ተነስቷል እሱን እስቲ ያያይዝሽ ብዙ ጊዜ እነሳና አቆመዋለሁ ቁጭ ብዬ መጽሐፍ ፈልጋለሁ ግን ሴግመንቱ ብዙ ነው ምክንያቱም መውደቅ መነሳት ቅድም ያልኳቸው ነገሮች አሉ መውደቅ መነሳት አለና እዛ ላይ በጣም ጽፋለሁ ወይ ደግሞ አንዳንዴ ደግሞ ወኔው አንዳንዴ ግለ ታሪክ ለመጻፍ ከራስ እንደዚህ ስክሪፕቱ አንሶ ቅድም አሁን ያደረክሽውን አደረኩ ብሎ ለመናገርም ይሄ ጋይረድ ነው ባህላችንም ስለሆነ ይሆናል አትደፍሪም ወይ ደግሞ ይሄንን እሳቢዎች ለጸሐፊ መስጠት ሳይቻልም ይቻላል እንደሱም ለፈነትም ሐሳብ አለኝ በጣም ግሩም አደርጋለሁ አልተው ስለዚህ የጥቤ መልስ ጊዜ ወስድ ይሆናል እንጂ እንጠብቃለን ይሄን እናገኛለን የግድ ነው በጣም ግሩም አንደኛው ደግሞ ጥያቄው እንግዲህ አረሳው ማርጥሩ ነኝ የኔም ጥያቄ ነበረ ግን ያው ጥቤ ስላነሳው በጥቤ እንያዝና እንቀጥል በተለያዩ ዓለማት ዙሪያ ዞረሻል በርካታ ትልልቅ ኩነቶችን ዘግበሻል እንደው እንዴት ወሰኑትን ለማንሳት ያክል እንደው የት ሄደሻል ብዬ ብልሽ የተወሰኑትን ትነግሪኛለሽ ግን ከዛ ውስጥ ማትረሻቸው ለምሳሌ ቅድም እንደ ገጠመኝ የሚሆን እንደ መረጃ ስለ አርካይቭ ስናወራ ያንን ይዤ ሄጄ የዳንኩበት ጊዜ ያለ እንዳልሽ ሁሉ በጣም ማትረሻቸው ከሄድሽባቸው እንደው ይሄ ጊዜ ማረሳው ነው የምትያቸውን አጫውቺኝ የሚል ሐሳብ ነው ብዙ አሉ አሁን አንደኛው የአልጀርስ የተካሄደ የአፍሪካ አንድነት ድርጅት የአፍሪካ ህብረት አይደለም ገና አፍሪካ አንድነት ድርጅት ላይ ያለ በሁለቱ ሀገሮች በኢትዮጵያና በኤርትራ መካከል የነበረው ግጭትን በተመለከተ አፍሪካ አንድነት ድርጅት ይመክር ነበር እና የኤርትራ የልኡካን ቡድን ከዛ ከመሪዎች ጉባኤ ከሚካሄድበት ወጥተው መግለጫ ይሰጣሉ ለተለያዩ ዓለም አቀፍ ሚዲያዎች ለሮይተርስ ለሲኤንኤን እዚህ ይሰጣሉ እና በአጋጣሚ ዘጋ ቆሜ እየሰጡ ነው የኛዎቹ የሉም እሺ ከዛ ከአዳራሹ ወተን ቀጥታ ወደዚህ ነው የመጣ ነው ወደ አዲስ አበባ እሺ ያንኛው ዓለምን በሙሉ ሸፍኗል ቀድመዋል ሁልጊዜ ከቀደም እውነት ነው የለውም ሃይላይት እንኳን እንደዚህ ካወራ ቀዳሚ ነው በቃ እውነት ነው ሁሉም ሰው ክሬዲቱን የሚወስደው ቀድሞ እውነት ነው ስለዚህ ምሰራው ዜና በሙሉ ፌል ያደረገ ነው የሚሆነው ምንድነው የሚሆነው ይያልኩ ግን ዜናዬን መስራቴን አላቆምኩም አውሮፕላን ውስጥ ሰራለሁ ኢንተርቪው አቶ ስዩም መስፍንን ኢንተርቪው አድርጌያቸው ነበር የተወሰኑ ሌሎችንም እንደዚህ ኢንተርቪው አድርጌ ነበር እሱን ዜና ሰርቼ ጧት ላይ ከሌሊቱ 8 ሰዓት ነበር መንገባው ስለዚህ ለጧት ዜና ለማለዳ ዜና ይደርሳል እሱን ይዤ እንትላለሁና 5 ሰዓት ላይ ደግሞ የሳምንቱ ታላቅ ዜና የሚል ፕሮግራም አለ እሱንም በተመለከተ መስራት አለብኝ ዜናዬን ከጨረስኩ ያንኛውን ፕሮግራም የ20 ደቂቃ ፕሮግራም ነው ሰራለሁ ገባን ልክ ኤርፖርት ስንደርስ የውጭ ጋዜጠኞች አሉ ተወካዮቹ ማለት ነው ወኪሎች አሉ እና እዛ ኤርፖርት በቪአይፒ በር በኩል ቆመዋል እሺ የታይም ዞን ምንድነው የጊዜ ልዩነት ያላቸው ሀገሮች አሉ አሁን አሜሪካ ስትሄድ የ7 ሰዓት የ8 ሰዓት ልዩነት አለ
ፕሬዚደንት ቡሽ ጋር ውይይት ነበራቸው ጠቅላይ ሚኒስትር መለስ ስለዚህ የውጭ ጋዜጠኞች ሁሉ አሉ በጣም ሰፊ እንትን ነበር የኢራቅ ቆረራ የተካሄደበት ወቅት ነበርና በጣም ትልቅ ሽፋን የነበረው ዜና ነውና ባስቀምጠው እንትን አይሆንም ስለዚህ መጠበቅ አለብኝ እስከሚነጋ የሌሊት ተረኞች እስከሚገቡ መጠበቅ አለብኝ ጠብቄ ዜናዬን ሰርቼ ከዛ ከኢትዮጵያ ቴሌቪዥን አብሮኝ ሄደ ባልደረባይ ነበር ዜና ሳንሰጥ እኮ አለ እኔ ጨርሻለሁ አድሬ ጨርሻለሁ ምክንያቱም የሚቀጥለው ደግሞ ከተለያዩ ሴክሬታሪዎች ጋር ከንግድ ከገንዘብ ይነጋገሩ ነበር ስለዚህ እነኛን እየተከተልክ ደግሞ መዘገብ አለብህ ዋው ስለዚህ እንዲህ አይነት እንትኖች ፈታኝ ግን ማትረሳቸው ዛሬ ቢሆን ሰራዋለሁ እንዲላለው ያንን አድርጋለሁ ወይ የሚል እንትን አለ ይሄ አለ ሌላው ሩዋንዳ አካባቢ ያለው ይሄ የዘር ፍጅቱ ከተካሄደ በኋላ ቲንክ ወደ 5 ጊዜ ምናምን ሄጃለሁ እስከ ቅርብ ዓመት ድረስ ማለት ነው በጣም እደነቅባቸዋለሁ በጣም ለውጡ በጣም የሚገርም አይነት ነገር ነው መጀመሪያ የሄድንበት ጊዜ ደምደም የሚሸት ነገር ያለበት ዘመን ነው ከዛ ከተወሰነ ጊዜ በኋላ አንድ የአፍሪካ የመሪዎች ጉባኤ ለማካሄድ የአፍሪካ የመገማገሚያ ስልት የሚባል ነበር እሱን ለማስተናገድ ጥያቄ ያቀረቡ ግን የሚያስተናግዱበት ሆቴል ደግሞ አልነበራቸውም የተወሰኑ ጥቂት ሆቴሎችና ያው በዛ ጉዳትም ሰው በቃ ገና አላገገመምና አንተም ስሜቱ ይጋባባሃል ያ ስሜት የኛን የሰላም አስከባሪ ኃይል ደግሞ ስታይ ተስፋለ የኛዎቹ ነበሩ እዛና አምና ተስፋ ታያለ አይ ይሰጠናሉ በ9ኛው ወር ስንመለስ በጣም ትልቅ ሆቴል ኢንተርኮንቲኔንታል ሆቴል ገንብተው ጉባኤውን አስተናገዱ ምን ያክል ቁርጠኝነት እንዳለ ታያለ በጣም ይገርማል በአፍሪካ አንድነት ድርጅትም በአፍሪካ ህብረትም አባል ከሆነችበት ጊዜ ጀምሮ አስተናግዳ አታውቅም የመሪዎቹን ጉባኤ 2016 ይመስለኛል ለመጀመሪያ ጊዜ በታሪኳ ውስጥ አባል ከሆነች ጀምሮ ለመጀመሪያ ጊዜ ነው ያስተናገደች ኮንቬንሽን ሴንተር አላቸው ለማስተናገድ ያንን ለማስተናገድ የተዘጋጁበት ማለት ነው በሚገርም ደረጃ አስተናገዱ ጨርሰው እና የነሱን ልምድ ሳይ በጣም ደነቃለሁ ካታር ትንሽ ሀገር ነች ብዙም አባትየው ወርደው ልጅየው በተተኩበት ጊዜ ነው ይሄድ ነው እና በጣም ሀብት አላት ግን ምንም ነገር የለም የምታየው ተወሰኑ ህንጻዎች ታያለ ጥቂት ቁጥር ነው ያላቸው ህዝባቸው የዛን ጊዜ ወደ 200,000 ነው የህዝቡ ቁጥር እና ሀብት አላቸው ሀብቱን ግን የሚመራው ሌላ ኃይል ነው ልጄ ዩኒቨርሲቲ ስኮላርሺፕ አግኝታ እዛ ካታር ዶሃ የጎበኘነው ቦታ ላይ ተመድባ እዛ ሄድኩኝ ሲሄድ ሌላ ዓለም ሆኗል በጣም ኮምፕሊትሊ ተቀይሯል እና እንዲህ አይነት ነገሮች ከሳቤ ውጪ የሆኑ አሁን አድመሻየሹና በኋላ የሆነው ነገር አሁን ህንድን ስናስብ ዝቅ አድርገን ነው የምናስብ የነበረው ሄደ ስታየው ግን ሌላ ነው ሌላ ዓለም እውነት ነው በጣም ትልልቅ ሀብታሞች የምታይበት ሀገር ነው አሁን ታታ ኩባንያ የሚባል አለ በጣም ኢምፕረስ ሆኜ ከመጣሁባቸው በአገራችን ግን ብዙ ማናገኘው ለምሳሌ ፋሚሊ ቢዝነስ ግሩፕ እሱ ነው እኔ መሰረትኩት ፋሚሊ ቢዝነስ ካለ የመቀጠል እድሉ ጠባብ ነው እዚህ ሀገር እነሱ ጋር ደግሞ ለዘመናት ዘልቆ ልጆች እየተረከቡ በጣም ሰስቴን አድርጎ ትልልቅ ሳተላይት እስከማምጠቅ ድረስ ሄደ ስራ ሰርተውታልና እነኚህ ነገሮች ለኔ በጣም ኢምፕሬሲቭ ነው ቻይና አሁን የቻይና ነገር ሳስብ ያንን ሁሉ ህዝብ እንዴት ነው የሚመሩት በጣም መገረምበት ነውና በየሰዓቱ ያላቸው ለውጥ የሚገርም ነው በጣም የሚገርም ነውና ላንድ ስልጣና ሄጄ በአጋጣሚ እድል አገኘሁ በምን መልኩ ነው ልታድጉ ይቻላችሁት ይሄን ሁሉ ህዝብ እንዴት ነው የምትመሩት ኢንፎርምድ ሶሳይቲ ቅድም ኢንፎርሜሽን ማግኘት አለበት ህዝቡ የሚል ለዚህ ነውና
ኢንፎርምድ ሶሳይቲ መስርተዋል እነዚህ ሰዎች በምን መልኩ ነው እና ኢንፎርምድ ሶሳይቲ ስላላችሁ ነው ስራው ሊሰራ የሚችለው ካሌለ የለም ምክንያቱም የተቆራረጠ ይሆናል ስራው የማይሰራምና እሱን የሚገልጹበት መንገድ በጣም ትልቅ ነው የኋላ ታሪካቸውን ይዘው ነው ኢቭን ደካማውንም አይተውትም ደካማውንም ይዘው ነው የሚጓዙት እና የሚከተሏቸው መርሆዎች ለኔ በጣም ትልቅ ሌሰን ትልቅ ትምህርት የሰጠኝ ነውና ማይረሱ በጣም ብዙ አሉ ይገርም ነው ጣሊያንን ሳይሆን ሮም የሮማን ኤምፓየርን ነው ማየው ጣሊያን ምልህ የግድ መጽሐፍ መገልበጥ ሙዚየም ውስጥ መሄድ የለብም ራሱ ከተማው ሙዚየም ነውና ይታያልና እንዲህ አይነት ነገሮች ለምንድን ነው እኛ መጠበቅ ያልቻልነው አክሱም ላይ ያለውን ነገር እንደዛ ጠብቀን ለምን ማቆየት አንችልም ኦፍ ኮርስ እየተሰራ ነው ግን ከነሱ ትምህርት ወስደን ከንቲባው ምን አለ ከቤርሉስኮኒ ጋር ነበር ውይይቱና ከከንቲባው ጋር ትንሽ ለመወያየት እድሉ ነበርና እናንተ እኮ አገራችሁን ብቻ እንትን በማለት በማስተዋወቅ መኖር ትችላላችሁ ሮም በቃ ገቢዋ ይሄ የሮማን ኤምፓየር ውጤት ነው እና እናንተም እንደዛ ብታደርጉ ትችላላችሁ ከኛ የተሻለ በጣም ትልቅ ሀብት አላችሁ ያ የሚኮረኩር የሚቀሰቅስ ነገር አለና እንዲህ አይነት ነገሮች ይገርሱ አይችሉምና ትልልቅ ሄደህ ተምረህ ነው መምጣት ያለብህ እና እነኛን ነገሮች ህዝቡ እንዲያውቀው ለማድረግ የተወሰነ ሞክር ነበር በጣም ይገርም ፐብሊኩ ማወቅ አለበት ኢቨንቱን ብቻ ሳይሆን ግንኙነቱን ብቻ ሳይሆን ከዛ ሀገር ምን እንማራለን ምንድነው መውሰድ ያለብን እሱ በጣም ኢምፕረስ ያደርገኛል በጣም ይገርማል እኔ አሁን ስጠይቅሽ ጥያቄውን እንትን ሄጄ ከንትን መሪ ጋር እንደዚህ አውርተ እንደዚህ አይነት ቻሌንጅ ገጥሞኝ ምናምን እንትን ሄድኩኝ ጊዜ እንትና ከተባሉ ፕሬዚደንት ጋር ትይኛለሽ ብዬን የጠበቁትና ሁሉም ከሩዋንዳ ጀምረሽ እስከ ቻይናም ጣሊያንም ህንድም አጠቃላይ ያወራሽኝ ሀገራዊ ሐሳብ መቆርቆር መቅናትና ከነሱ የምንማረው ነገር ነው ያነሳሽልኝ በጣም ይገርማል ያየሽበት ሁሉም ጋር ያየሽበት አንግል ከታሪክ ሩዋንዳ ላይ ከተፈጠረው የዘር ፍጅት ምናምን እኛ ኤክስፒሪየንስ አርገን ልንወስዳቸው የሚገባንን ነገሮችን ያነሳሽው በጣም ይገርማል ሀገርሽን እንዴት ትገልጫታለሽ ስለ ሀገርሽ ምን ይሰማሻል ሀገሬን በጣም ወዳታለሁ እንዴ እንደ መጽሐፍ ገልጠ ምትጨርሳትም አይደለችምና በጣም ሰፊ ታሪክ ያላት ታሪኳ ሲገጠም ሀብት መሆን የሚችል አሁን የተኛም ካለ ለመንቃት የሚያሰበ ካለ ያንን በማየት መነሳት የሚያስችል ነገር አለ እና ቁጭት ሊኖረን ይገባል ብዬ ነው ማስበው መቆጨት አለብን በጣም ብዙ ሀብት አለን በደንብ ቅድም ሚዲያው መስራት አለብህ የሚለው እሱን ነው አሁን ናሽናል ጂኦግራፊ ተብሎ ራሱን ችሎ በጣም ብዙ የአኒማል ወርልድ ተብሎ እንትን ይባላል የኛ እንደዚህ ከዛ የበለጠ ገልጣህ አትጨርሰው በጣም ሰፊ ታሪክ ነው ያለን ቅድም ነገር ያለው ዶሃ ሄጂ ካታር ሙዚየም ብለው ከፍተዋል በጣም ትልቅ ሙዚየም በጣም በትልቅ ገንዘብ መጀመሪያ ትንሽ ነበረች መጀመሪያ ጊዜ ያዩት በኋላ ደግሞ በጣም ትልቅ ሙዚየም ከፍተዋል ብዙ ነገር አታይበት እኛ ጋር ወይ አንድ መስጊድ ብትሄድ ወይ አንድ ቤተክርስቲያን አንድ ገዳም ብትሄድ ራሱ ስንት ነገር ነው የሚወጣው ዝቆም ማልቅ ነው ራሱ አውሮፓስ የኛ መጽሐፍቶች የኛ ታሪኮች አይደለ ሙዚየም ውስጥ ያሉት በጣም ብዙ ሀብት ነው ያለንና እንዲህ በከፈትከው ቁጥር ብዙ ነገር ትማራለህ እና ብዙ ምደነቅባቸው ነገሮች አሉና እነኛን ምደነቅባቸው ነገሮች ህዝብ እንዲያውቀው በምን መልኩ መሄድ አለብኝ የትኛውን ሂስቶሪያን ነው ማነጋገር ያለብኝ የትኛውን ህግ ባለሙያ ነው ማነጋገር ያለብኝ እንዲህ አይነት ነገሮች አሉኝ ግን ብዙ ቁጭት አለኝ እና ፐብሊኩ ማወቅ አለበት ከመልህ እድሜው ገፋ ያለው ሳይሆን ታች ያለው መማር አለበት ብዬ አስባለሁ በጣም ደስ ይላል እንደው እንመጣበታለን በኋላ ላይ ምን መጣባቸው ሐሳቦች አሉ እያወራሽኝ ስታገለግይበት ወደ ነበረ ተቋም ሄድኩኝ በኋላም ደግሞ ወደ ተቋቋሙ ተቋማቶች እያሰብኩኝ ከዚህ ከሚዲያው ጋር በተያያዘ እያሰብኩኝ
ያንቺና የመሰሎችሽን ግን ልምድና ኤክስፒሪየንስ ሼር ያደርጋሉ እንደ ተቋም ጠርተው እስኪ እንደው አሁን ይሄ የመቀጠር የመስራት ሳይሆን እንደው እንደ ብርቱካን ያለ አንጋፋ ጋዜጠኛ እስኪ ልምዷን ታካፍል ብለው ይጠራሉ? አንዱ ምን የሚቆጨው ይሄ ስለሆነ ምክንያቱም ያንቺ ዕውቀት ያንቺ ልምድ ነው ሀገር የሚቀይረው ብዬ ስለማስብ የለም ብዙ አጋጥሞኝ አያውቅም። ከአንድ ሁለት ጊዜ ትንሽ ስልጠና ስጭልን ብለውኝ ዜና ምንድነው የሚለውን ለማሰልጠን ሄጃለሁ። በተረፈ ብዙም አጋጥሞኝ አያውቅም። እንደው ግን ቢጠይቁሽ ፍቃደኛ ነሽ? ጊዜ ያለ ማካፈል አለብኝ እኮ ያለኝ የምችለውን ነገር ማካፈል መቻል አለብኝ። የኔን ልምድ ካላካፈልኩ ምን ይሰራል? አዎ ማቀውን አካፍዬ የሚያጋጥማቸውን ችግር እንዴት መወጣት አለባቸው የሚለው ማሳየት መቻል አለብኝ ብዬ ነው የማስበው። መንገዱን መምራት መቻል እኮ ቀላል አይደለም። ይሄን ፕሮግራም የሚከታተሉ የመንግስትም ይሁን የግል ተቋማት በግለሰብ ደረጃም ያሉ ይሄንን ኤክስፒሪየንስ ሼር እንዳልነው በመጽሐፍ የሚመጣ አለ። ግን አንዳንዴ በመጽሐፍ ማይካተት ግን እንደዚህ ቀርቦ ሊተረጎም የሚችል ልምድ አለና እኔ ሁሉም ሰው እንዲጠቀምበት የኛም ቴሌቪዥን አባይን ጨምሮ እንዲጠቀሙበት እውነት ለመናገር እመክራለሁ። ቅድም ስንሄድ ስለ ጋሽ አረጋዊ እንመለስበታለን ብለን ተነው ነበር። በተወሰነ መልኩ ለመነካካት ነካ ለማድረግ ሞክረሻል ሳልጠይቅሽ። ያ ማለት ባንቺና በጋሽ አረጋዊን መካከል በአባትሽ መካከል ያለው ግንኙነት በጣም ጠንካራ እንደሆነ ያስታውቃል። እንደውም አንድ ጊዜ በጣም አንቺ አሞሽ በነበረ ጊዜ እሳቸው ግን የነበራቸው እምነትና ጠንካራ ጽናት በጣም ይገርም ነበር። ምንድን ነበር ያጋጠመሽና እስቲ እንደው በረትረት ታርገሽ ስለ ጋሽ አረጋዊን አጫውችን። አረጋዊን አባቴ ስለሆነ አይደለም እንደዚህ ምለው ትንሽ የቀደመ ነው ማለት ይችላልው። ከጊዜ የቀደሙ ናቸው። አዎ በጣም የቀደመ ነውና የመጀመሪያ በመማር ያምናል። እንዳልኩ የተማረ አይደለም ግን ሳይማር የተማረ ነው። እኔ ነኝ ያለ ፕሮፌሰር ቢቀመጥ ይበልጣል ብዬ አላስብም። ይገርማል። ምክንያቱም በጣም ሰፊ እንትኑ እይታው በጣም ሰፊ ነው። ቴክኖሎጂ ላይ ያለው አስተሳሰብ በጣም የተለየ ነው። ዋው ለምሳሌ አካባቢያችን ውሃ አልነበረም። ውሃ የቧንቧ ውሃ ማለት ነው። መንግስት አስገባ። ልጅ ነኝ እኔ የዛን ጊዜና ከቤታችን ትንሽ ርቃል ቧንቧው የደረሰበት ቦታ ማለት ነው። ይሄ ለአካባቢው ህዝብ ቦኖ ተብሎ የሚከፋፈል ነው። በጋራ ከዛ ሄዶ ማዘጋጃ ቤት ጠየቀ። ለምን እኛ ጋር አይመጣም ብሎ ሲጠይቅ አይ ቧንቧ ስለሌለ እኔ አመጣለሁ ቤት ድረስ የሚደርስ ብሎ በአንድ ግለሰብ ደረጃ ያ በጣም ትልቅ ነው። አመጣ አስገባ ውሃ። የአካባቢው ሰው መቅዳት አለበት ተባለ። በነፃ ወደ ወንዝ እንዳትሄዱ እኛ ምን ተጠቀመው የውሃ ጉድጓድ ነበረን ግን እዛ መጠቀም አለባችሁ ብሎ ስልክ ሲገባ የመጀመሪያ ቀዳሚ ነው በጣም። አሁን ከስልክ ጋር ያለው እንትን ይደነቃል። ቴሌቪዥን እንደዚህ ሲያይ በጣም ይደነቃል። እንዴት ነው ይሄ ቴክኖሎጂ እዚህ ጋር የደረሰው? ሞባይል ላይም በጣም ይደነቅ ነበር። በኋላ ላይ ምን ጠየቀኝ ሊያርፍ አካባቢ ልጅ እንደ ቴሌቪዥን ማየት መታየት አይቻልም ይሄ ነገር አልደረሰም ሳይጀመር ገና ማለት ነው። አይ አባባ አሁን ጃፓን አካባቢ አለ እየሰሩበት ነው። እኛ ጋር ግን ገና ነው ትንሽ የሚቆይ ይመስለኛል። ቢመጣ ጥሩ ነበር ልጄን እንዳየው። እና እንትኑ በጣም ይሄደ ነው። ለሚዲያ በጣም ቅርብ ነው። ቀድሞ የበሰሉ ከጊዜ ቀደሙ ናቸው። ለሚዲያ በጣም ቅርብ ነው። ከዛ በተረፈ አስቀድሞ መዘጋጀት ይሄ ፕላን የምልህ ቅድም የተወሰነ ነገር ከሱ ነው የወሰድኩት። ፕላን እንዲሆነ እንትን ነው ያለው። ለሚቀጥለው ጊዜ ምን ይመጣል የሚለውን ተዘጋጅቶ የመጠበቅ ነገር ነውና ያ ተዘጋጅቶ መጠበቁ ከብዙ ነገር ያድነዋል። ሁሉ ጊዜም ዝግጁ መሆን አለብኝ። እንደ ወታደር ነው ራሱ ነው የሚያስበው። ሌላው ለጊዜ ያለው አስተሳሰብ ለምሳሌ ከዚህ መርካቶ መሄድ ካለበት ታክሲ ካጣ በእግሩ ይሄዳል። ቆይ አባባ ታክሲ እስከሚመጣ ድረስ ጊዜ ቆሞ አይጠብቀኝም ነው የሚለው። 10 ሰዓት ቢቀጥርህ 10 ሰዓት ከሄድክ የለም እሱ 10 ሰዓት እኮ ምን እንነጋገርበት ነው የሚለው። ቀድመ ከቻልክ ሩብ ጉዳይ እንደዚህ መሄድ አለብና በሴቶች መማር ሴቶች ቀድመው መማር አለባቸው ኤርሊ መግባት አለባቸው ይላል። አሁን እኛ በ7 አመት ትምህርት ቤት እንደሚገቡት ልጆች አይደለም የገባ ነው።
በ3 አመቱ በ2 አመቱ ይገባል በ4 አመቱ ይገባል እንደዚህ እየተባለ ነው ይኖር ነውና ትንሽ አድቫንስድ የሆነ እንትን አለው በሰዎች ጉዳይ ጣልቃ አይገባም ትዳር ለመያዝ ሰዎች ኢንቮልቭ ማድረግ የለባቸውም ሰው የራሱን ምርጫ መምረጥ አለበት ነው የሚለው እና ጣልቃ አትግቡ አሁን እኛ አካባቢ አሬንጅድ ሜሬጅ ነው በብዛት የነበረው ጎጃም አካባቢ ያ አይነት ነገር ለምንድን ነው የሚደረገው ሰው ራሱ ፈልጎ አውቆ መሆን አለበት ነው የሚለው ይሄ አስተሳሰብ ግን ተቀባይነት የለውም በአካባቢው ዘንድ አይኖርም አፈንጋጭ ሐሳብ ነውና በፍጹም እንትን አድቫንስድ የሆነ ያለ ነውና ማወቅ ያለብኝ ነገር እንዳውቅ ብዙ ነገር ይነግረኛል ከቤተሰቡ ትንሽ ለየት ያሉ ነገሮችን አቃለሁ አሁን እሱ የነገረኝ ታሪኮችና ቅርበትም ስለነበረን እንዳልኩ እኔም ጠያቂ ነኝ እጠይቃለሁ እና ትንሽ ከጊዜው የቀደመ ሰው በጣም ዘመናዊ አስተሳሰብ ያለው ሰው ነው በስራ የሚያምን ሰው ነው ሰርተን ማደር አለብን ነው የሚለው መረዳት ያለባቸው ሰዎች መረዳት አለባቸው ነው የሚለው አሁን ባረፈ ጊዜ እኔ ሰርቫይቭ አደርጋለሁ ብዬ አላሰብኩ እንግዲህ ትዳር ኖሮኝ ልጆች ኖሮኝ ሲናፍቀኝ አለቅሳለሁ በየቀኑ አገኘዋለሁ በየቀኑ የትም ቦታ ልሂድ ደውዬ ደህና ነው ሳልሎ አላድርም ይሄን ያክል ነው ቦንዴጃችን ባረፈበት እለት ማለት ቀብሩ ላይ ሰው ታሪኩን ሲናገር አባቴ አልሞተም ማለት ነው ያልኩኝ ትልቅ ምልህ ያገዛቸው የረዳቸው ሰዎች ሂዩማኒቲው በጣም የሚገርም አይነት ነውና ስፔሻሊ የአእምሮ በሽተኞች በጣም ያግዝ ነበር ብዙና እሱ በጣም ትልቅ ነገር ነበርና ይሄ የኡነት ቀደምም ጥቤ ሲያነሳ እንደ ሮል ሞዴል ብሎ ያለው አለ በኋላ እንመለስበታለን ግን አሁን ከንግግርሽ እንደተረዳውት ካላችሁ ቅርበት እንደተረዳውት ወይ ደግሞ ጋሽ አረጋዊን ከገለጽሽበት አንፃር እንደው በህይወት እንደ ሮል ሞዴል ወይ እንደ ምሳሌ መቼም ከሳቸው በላይ ታያለሽ ብዬ አላስብም አይደል ልክ ነኝ እሱን ስናብራራ ግን ይዘለልናት ሐሳብ ያለች መስሎ ተሰማኝ እንደው በአንድ ወቅት ብርቱታማ ጋሽ አረጋዊን የነበራቸው እምነት ተስፋ በጣም ይገርም ነበር ይባላል ምንድነው ያጋጠመሽ ምን ተፈጥሮ ነው ብዙ ታመማለሁ እነሳለሁ ታመማለሁ ታመሜ አትነሳም ብለህ ስታስበኝ እነሳለሁና የተለያዩ እንትኖችን አልፈያለሁ ትልቁ ፈተና ነበር የመጀመሪያ እኔ ጠፍቶ ነበር ማለት ቶታሊ አያይም ነበር ለተወሰነ ጊዜ አዎ የዚያን ጊዜ ተስፋ መቁረጥ ነበረው ግን ያው እግዚአብሔር ረድቶን ህክምና ሳይሆን ያው በእግዚአብሔር ኃይል በራልኝ የሚገርም ነው አዎ እሱ ራሱን የቻለ ታሪክ ነውና ያዝን ነበር እሺ ሁለተኛው ፓራላይዝ ሆኜ ነበር ፓራላይዝ ሆኜ በጣም እጅግ ሁለት ጊዜ ነው የመጣው እሺ እንደዛ የመሆን ሁኔታና ህክምና ይዞኛል ሄድበት ቦታ የለም ከዛ በቃ የሆነ ነገር አድርጌ ውጭ ሀገር ይዤ መሄድ አለብኝ ሁሉ እስከማለት ደረሰ እንደዛ አይነት ነገር ብዙ አይታሰብም በዛን ዘመን እውነት ነው እና አልተቻለም እና በጣም ያዘነ ባለበት ሱቅ ቆመን አንድ ሰው እየመጡና እንደ አይነት ባህላዊ መድኃኒት አለ እስቲ እኔ ሞክራለሁ የባለቤቴ እናት የባለቤቴ አባት ይሰራሉ ለሁሉም ነገር ግን አይሰሩም ለውንትን ይላሉ ከዛ አመጡት በሾፌር ስለሆኑ በአይ ቲንክ ሳምንት ባልሞላ ጊዜ ውስጥ ይዘውት መጡ ያ ነገር አንዲት ማንኪያ የቡና ማንኪያ ላይ የምታክል ዱቄት ነገር ነች ቢጫ ነገር እና እሱ ይዘፈዘፍና ጧት መጠጣት አለበት እሺ ፈራው በጣም ፈራው ልጄ ፈራሽ እንዴ አዎ ባባዬ ስለው እኔ ከሞትኩ አትወስጂውም መጀመሪያ እኔ ልወስደው ወይ አንተም አትወስደውም ስለው አይ እኔ ወስደውና አንቺ ምትድኝ ከሆነ ትድኛለሽ ይሄ በቃ እንደ ተስፋ አድርገን እንወስደዋልና ወሰደውና አንድ ሰዓት ያክል ሰውነቴ ላይ ሙቀት ብቻ ነው ያመጣብኝ አለኝ ሌላ ነገር የለውም እና በቃ ጠጪ ምንም ችግር የለውም ማለት ምንም የሚሰማ ነገር የለም ማለት ለአንድ ሰዓት ሰርቫይቭ ስላደረገ እኔ እሱን ጠጣው
ዳንኩኝ። የሚገርም ነው። እንዲህ አይነት አባት ለማግኘት በጣም ከባድ ነው። በጣም ሞቶ ማዳን ማለት ሞቶ ማዳን ነውና ሪስክ ወሳጅ እና እንዲህ ተደጋጋሚ አንድ ጊዜ የሆነ ወረርሽኝ ትምህርት ቤታችን አካባቢ ገብቶ አይ ቲንክ ተመሳሳይ ሮው ላይ ያለን ተማሪዎች ይመስለኛል አንድ አይነት ህመም ታመን ኦልሞስት እነኛ ሞቱ። እኔን ግን አንጠልጥሎ ይዞ ይመጣና አንድ ጣሊያናዊ ፒያሳ አካባቢ ነበር እሱ እንደ ሐኪማችን ሆኖ ነበርና ደንበኛ ነንና በቃ አንድ ቀን አድኖኝ ተመለስኩኝ። የሚገርም ነው። እንደውም ሶስተኛው ልጅ ሲሞት ይመስለኛል ቀብር ለመሄድም በቃኝ። ከተብለሽ ተሽሎሽ ማለት ነው? ተሽሎኝ ማለት ነው። ደም ነበር ምን ተፋው ሁላችንምና ያ ነገር እንትን ብዬ በቃ ለኛ መስዋዕት ከፍሏል። ማድረግ ያለብኝን አድርጌያለሁ ብያለሁ። ግን የሱን ቃሎች የሱን ምክሮች በቃ ተግባራዊ ማድረግ ጠላትን እንደራስ ወደድ ቅድም ጀምሬልህ ነበር የሚለውን ፕራክቲካሊ የምታየው እሱ ላይ ነው እና ያንን ለመሆን በጣም የተለየ ስጦታ ሊሰጥህ ይገባል። ሊገለው የነበረን ሰው ዋሶ ነው የሚያስፈታ ሰው ነው። ይሄን ለማድረግ በጣም ሊሰጥህ ይገባል። በጣም ተቸግሮ ሲያየው ያ ሰው የሚረዳ ሰው ነው። ቂም አትያዙ ነው የሚለው እና ይሄ በጣም የተለየ ባህሪ ነው። ከሱ ትንሽ ነገር ባገኝ ብዬ ደስ ይለኛል እና አንድ ጊዜ ይሄ አሁን መልሰውዬ ብዙ ችግር ደረሰበት ሊገለው መጥቶ እንደገና ከዛ በኋላ ሰውየው ችግር ሲደርስበት እርዳታ ለመስጠት አብሬ ሄድኩኝ እና ኮረፍኩ ነኝ። ልጄ ምን ነው አኮረፍሽ? ቁጥ በይና እንደዚህ ማንበብ አለብሽ ተብዬ አንብቤ አስረድቶኝ በፍጹም መጥፎ ላረገ ሰው መጥፎ መመለስ የለብሽም፣ በጎ ነው መመለስ ያለብሽ፣ ጠላትን እንደራስ ወደድ የሚለው እሱን ነው ተግባራዊ ማድረግ ያለብሽ የሚለውና ያንን ለማድረግ መፈጠር መቻል አለብህ። ሊሰጥህ ይገባል። እግዚአብሔር ካልሰጠህ ያንን ልትሆን አትችልም ለፍጹም። ቂመኞች ነን የሰዎች ስንባል እውነት ነው። ልናጠፋው ነው እንጂ የምንሄደው ልናለማው አንሄድም። በጣም ይገርማል። በፍጹም የተለየ እንትን ያለውና እንኳን ምን ያባተ ሆነላለሁ። በነገራችን ላይ አሁን እኮ ከተጫወትናቸው ነገሮች አንፃር እንደ ታሪክ ራሱ ሊጻፍላቸው ከሚገቡ ሰዎች አንዱ ናቸው። እንዳንቺ አባት ብቻ ሳይሆን ለሌሎችም ወላጆች ምሳሌ ሊሆኑ የሚችሉ ናቸው። እንግዲህ ነፍሳቸውን ከቅዱሳኑ ወገን ይቀላቅልልን። እንደነጋሽ አረጋወይን ያሉና የመሰሉ አባቶችንም ባለሳ ደስ ይለኛል። አሁን የሴቶች እኩልነት የሚባል ብዙ ጊዜ ይባላል። ለኔ ምንም አይመስለኝም። ምክንያቱም ሴቶችን ነው ፕራዮሪቲ ሰጥቶ ማየው። ሴቶች ፕራዮሪቲ ማግኘት አለባቸው። ቅድም ያልኩ ከትምህርት ጀምሮ እና ሴቶች በበቁ ቁጥር አገር ትገነባለች የሚል አስተሳሰብ ያለው የሚያበቃው ደግሞ ከቤተሰብ ነው የሚጀምረው። ከቤተሰብ ነውና ሴት ናት ወንድ ነው ተብሎ እንትን የለም። ሁሉንም ነገር ማድረግ እንደምንችል አቅም እንዲኖረን መሰረት የጣለልን እሱ ነው። መከበር አለባት ይላል። ሴት መከበር አለባት ብዙ ኃላፊነት ስላለባት ይላል። በጣም እናታችን አክብረው 60 ዓመት ነው አብረው የኖሩት። ዋው! እና በጣም ትልቅ እንትን ነውና አሁን እኔ ሴቶች እኩልነት ሲባል አፈርማቲቭ አክሽን ተብሎ እኔ አላም ኖረሽውን ያደግሽው እና አፈርማቲቭ አክሽን ለምንድን ነው እኔ ከወንድም አንሰው መማር እችላለሁ፣ መስራት እችላለሁ፣ መፍጠር እችላለሁ፣ ማድረግ እችላለሁ የሚል እንትን አለኝ አስተሳሰብ። ሁላችንም እንደዛ አይነት አስተሳሰብ ነው ያለንና ይሄንን ማግኘት መቻል ለኔ ቀላል እንትን አይደለምና ቅድም ያልኩ ከጊዜው ቀድሞ የተፈጠረ ነው የሚል ለዛ ነውና በጣም አድቫንስድ የሆነ አስተሳሰብ ያለው ሰው ነውና ወንድሞቻችን አብረው ካሉ ቦርሳችንን እንኳን እንድንይዝ አይፈቅድም ያዙ ነው የሚለው። ይሄንን ማን ነው የሚያደርግልን? እና ባለቤትሽ እንግዲህ ያዝልሽ ለማለት አልችልም፣ ወንድሞቹስ ግን ያዙላቸው ተብለን ነው። በጣም ትህትናን፣ ትግስትን፣ መከባበርን፣ እምነት ኖሮን እንድንኖር ያደረጋባት ነው። በጣም ይገርማል። ቅድም እንደው ከጤና መታወቅ ወይ ከህመሙ ጋር አያይዘን ስናወራ የእሳቸው እምነትና ተስፋ አንቺም ላይ በመጋባቱ ነው ወደ ጤናሽ የምትመለሽ የሞከራችሁት የወሰዳችሁት ነገር እንዳለ ሆኖ አንቺስ ግን በጣም ማለት
አይን በጣም ከባድ ነገር ነው። ሰውነት መክዳት አለመታዘዝ በጣም ከባድ ነገር ነው። ቅድም ያልሽኝም እንደወረርሽኝ ያነሳን የተወሰነ ጊዜ ቢሆንም ስፔሻሊ የሰውነት መክዳት ወይ አለመታዘዝና የአይን አለማየት በጣም ከባድ ነገር ነውና በዛ ሁኔታ ውስጥ አንቺ ውስጥ ምን ነበር? ተስፋ አለ እድናለው ይሆናል ብለሽ ታስቢ ነበር? እኔ ሁልጊዜም በምልህ ጠንካራ እምነት ልትለው ትችላለህ። በሞት ውስጥ ህይወት አለ ብዬ ነው ማምነው። እግዚአብሔር ሁሉንም ነገር ማድረግ ይችላል ብለ እኔ ፈቀቅ ማረጋት ነገር የለም። እሱን ካመንኩት ግን ያደርግልኛል ብዬ ነው ማምነው እና እሱ ጋር ነው የምትድኙ እኮ በቃ ያው ቀድመሽ እሱ ከሌለ መዳን አይቻልም። በፍጹም እድናለሁ ነው ብዬ ማስበውና ምንም እንትን የለኝም። ምንም ልወድቅ እችላለሁ ግን እነሳለሁ ነው። ዋው እና በፍጹም ቤት የገባሁና እንዴ መኖር እችላለሁ፣ መስራት እችላለሁ። ስለዚህ 6 ወር ያለ ስራ ቁጭ ብዬ ቤቴ ሰርቻለሁ። የሚገርም ነው። አውና ራስን የምታነሳው የምትጥለው ራስህ ነህ። እውነት ነው። ግን እግዚአብሔርን አምነህ መሆን አለበት። ላንተ ያስቀመጠልህ መዝገብ እኮ አለ። በመዝገቡ ውስጥ ነው የምናልፈው። ከመዝገቡ ውጭ ምንም የሚሆን ነገር የለም አይደል እንዴ? እውነት ነው። ይችን የፀጉር ዘለላ ብነቅላት መልሼ አልተክልም፣ እሱ ግን ይተክላል። እውነት ነው። ስለዚህ እዛ ላይ ጸንቼ ካለው ሁሉም ነገር ይቻላል ነው። እውነት ነው። ዛሬ ላይ አሁን ይሄ መውደቅ መነሳት የጤናም ይሁን ደስታ ሐዘን ምናምን ተፈራርቀው በህይወት ሂደት ውስጥ ይመጡና ዛሬ ያለችበት ብርቱካን እድሜ የብስለት ደረጃ ምናምን አለና ዛሬ ላይ ይሄንን ደምራ እንደ ህይወት መርህ የምታየው ምንድነው? እንደ ህይወትን ስትረዳ ያለፈችውን ነገር ስትረዳ እንደ ህይወት መርህ የምታስቀምጠው ምንድነው? ወይ ራሷ ፍልስፍና አመለካከት በህይወት ዙሪያ ምንድነው የሚሆነው? አንደኛ መኖር አለብኝ ብዬ አምናለሁ። እሺ ስኖር ግን ዙሪያዬን ማየት አለብኝ ብዬ ነው ማምነው። መስጠትን በጣም አምንበታለሁ። መቀበል አይደለም መስጠት በጣም ጥሩ ነው፣ በጣም ያስደስታል። እሱን በጣም ወደዋለሁ። ሰዎችን መርዳት እስከምችለው ጫፍ ድረስ ሄጄ ለመርዳት ሞክራለሁ። ያ በጣም ያስደስተኛል። ሰዎችን ሳረዳ ባለመረዳታቸው ችግር ተፈጥሮባቸው ካየው ግን የሚሰማኝ ጊልቲ ይኖራል። እስካሁን ግን እግዚአብሔር ረድቶኝ ረድቼ ተሳክቶ ነው ማየውና በጣም ደስ ይለኛል። እና ቅድም እንዳልኩ ነው እግዚአብሔርን አምነህ ከሄድክ ልሰብከ አይደለም አይ በትክክል አይደለም ግን በቃ እሱ ላይ አምነህ ከሄድክ ማይሆን ነገር የለም። ይቻላል። አድማጭ ተመልካቾቻችን እንግዲህ ከአንጋፋዋ ጋዜጠኛ ብርቱካን ሀረገወይን ጋር ያደረግነው ቆይታ በአንድ ክፍል ብቻ የሚጠናቀቅ አይደለም። በቀጣይ ሳምንት ደግሞ ሁለተኛውን ክፍል ይዘን የምንመጣ ይሆናል። ከወዲሁ እንድትከታተሉ እንጋብዛለን። መልካም ሳምንት።